ፍቱኝ ጨነቀኝ ሁለት ሶስት ግን ምን ታስባለህ አሁን ሄደን ስትመጣ ትወዳለች ይሄን ስትወጣ ኧረ በለው ትወዳለች መኪና አንተ ኢትዮጵያ ውስጥ እኮ መኪና ማለት ሁሉም ሰው በቀላሉ አይገዛም ይመካሽ በእና ተቀበለው መኪናው እስኪ አሰላሙ አለይኩም ውድና የተከበራችሁ የኤንዲ ሪላክስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ በአይነቱ እጅግ በጣም ለየት ባለ ቪዲዮ ነው የመጣ ነው። ግን ደግሞ ምን ለየት እንደሚያደርገው አላቅም። ግን እሱ በጣም ለየት ያለ ቪዲዮ ነው። ሰርፕራይዝ ማድረግ የምፈልገው ሰው አለ፣ ለዛ ነገር ደግሞ አንተ ታግዘኛለህ ብሏል እና ይህ ቪዲዮ አሪፍ የሚሆን ከሆነ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ቪዲዮውን ስትጀምሩ እሺ ምንድነው እስቲ ሐሳብህን ንገረን። እኩል ነው የምንሰማው እንደ እውነታው። ዛሬ ቆንጆ ሰርፕራይዝ ነው ያለው። የምር ነው? ለሄለን ማለት ነው። ለሄለን ነው? አዎ። እዚህ ደስ ብሎኛል ዛሬ የምር እሷ ሰርፕራይዝ ስለማድረጋት። እኔ አንተ ደስተኛ ሆነክ በማየቴም እኔም ደስ ብሎኛል እውነቱን ስነግርህ። ሰርፕራይዙ ደግሞ ሄለን እንደምትወደው እርግጠኛ ነኝ። የምር ነው? ቆንጆ ሰርፕራይዝ ነው። እኔ ራሱ ለማየት ጓጓው። متحمس ደስ ብሎኛል። አይ ደስ ይላል። ይሄ ሰርፕራይዝ ደግሞ ማረጋት እኔ ሳይሆን እናቴ ነች። ኦኬ እናቴ በጣም ስለምትወዳት እሷ ነች ነው የምታደርግላት። ሰርፕራይዝ ከዚህ በፊት ልታደርግላት ነበር እኔ ወደዚህ ሳልመጣ ማለት ነው። ኦኬ ግን እኔ ወደዚህ ከመጣሁ በኋላ ደግሞ ገንዘብ ልካለች ነበር። ኦኬ ግን አልደረሰልኝ። ትናንትና ነው የደረሰ። ሰርፕራይዝ ደግሞ ዛሬ ነው። ኦኬ ገንዘብ ልካ ገንዘቡ ዘገየ ከኢትዮጵያ። ኦኬ ኦኬ ገንዘብ ወደ ኢትዮጵያ የተላከ ገንዘብ ነበረ። ያ ገንዘብ ዘገየ። በዛ የተነሳ ነው የቆየው እንጂ ከዚህ በፊትም ልታደርግላት ነበረ። እኔ ሳይሆን እናቴ ማለት ነው። እናት በጣም ስለምትወዳት። ኦኬ እና ብቻ ግን እኔ መጀመሪያ ስላወቅኩ ራሱ ደስ ብሎኛል። ግን እኔ አሁን እዚህ ሀገር ማለት ነው ሰው አላውቅም ታውቃለህ አንተ። ግን አሁን ቆንጆ አሪፍ ወንድም አለኝ። ከዚህ በኋላ ማለት እንዳታስቡ ያሆይ ችግር የለውም። እና ለምን ያላት ከማገስከኝ ያለምን ብዙ እንትን አሉ ስላንተ ብር ምናምን። ግን ምንም ተይካ አታውቅም። ለማገዝ ብቻ ነው የሞከርኩ አንተ እና ሽክረን ይሆናል ወይ ችግር የለውም። እና ብቻ ግን ሰርፕራይዝ የምታደርገው ግን እንትናም ብቻ አይደለም ሄለንም ብቻ አይደለም ባይዘ እኔንን ነው ሰርፕራይዝ የምታደርገው። ምክንያቱም በዚህ ልክ ደስ የሚል ነገር ከሆነ ሰርፕራይዙ بس السربرايز كتير كتير حلو يمر هيلين بدها تحب السربرايز انا متاكد ارجيتني يعني من انت اللي متودو سربرايزو تاي يلا بقى انيدا انيد شو ኤሪክ የደረሰን ነው። እኔ አሁን ማለት ነው ሰርፕራይዙ ከሷ አልፎ እኔን በጣም እያጓጋኝ ነው። በነገራችን ላይ አንደርስም እንዴ? ቆይ እኔ እንደዚህ አካባቢ ምን ይመስላል ሰርፕራይዙ? ምሳ ግብዣ ነው። ምን ይመስላል? ምሳ ግብዣ ግብዣ ነው ሰርፕራይዙ ነው አይደለም? እሺ ምንድን ነው ታዲያ? አረናውና ሰርፕራይዙ ይሄ ነው ማለት አይ المفاجاه። ኧረ እባክህ ሊሆን አይችልም። አብتصدق صح? ኧረ አይሆንም። የምር ነው። ኧረ ተው የምር እንዴት? እሷ ደግሞ ይሄን ስጦታ በጣም እንደምትወዳ እርግጠኛ ነኝ። እየቀለድክ ነው ኤሪክ? የምር ነው። የምር የመኪና ለሷ ገዝተላት ነው? ኧረ በለው هاي الهديه ولا شيء لهيلين. هاي اصغر شغله ممكن اقدم لها اياها. ኧረ እዚህ ሀገር መንግስትም አይገዛም እኮ ለሚስቱ። ተው الناس دمو هيلين በጣም ስለምትወዳት هاي الهديه لهيلين. وهي هديه صغيره يعني ስጦታ ትንሽ ነገር ነው።
ኧረ ተይ ደግሞ ትንሽ ነገር ነው አትበለኝ በእናትህ። እኛ ሀገር ጃይ አፍضل የሚመታው ነገር ይሻላል ከዚህ። እስቲ ግን እሺ ውስጡን ማየት ይቻላል? ይቻላል ግን እንዴት አያ ማየት ይቻላል? ይቻላል። እኔ ልግባ? ግባ። ኧረ ይሄ ነገር እኔ ተአምር እየሆንብኝ ነው የምሬን ነው እንዴ። ለሄለን ደግሞ አሪፍ ነች። ኧረ በለው እንዴት አያ ሄሎ፣ እንዲህ አይነት መኪና አለ እንዴ? ይሄ አሁን እኔ ተአምር ነው የሆነብኝ ይሄ መኪና። ኧረ በለው እኔ ደግሞ እያሰብኩ የነበረው የሆነ ምሳ ግብዣ ምናምን ባይዘይ ማለት ነው ለጆሲኔ የሆነ ሰርፕራይዝ አለ ምናምን ነገር ከሄለን ጋር ኑ ብዬ ጠርቼዋለሁኝ እና ይዘካት ስትመጣ ግን በቃ ምንድነው ካልነገርከኝ ምናምን ያው በቃ የሆነ ነገር ምሳ ግብዣ ሊሆን ይችላል ግን ለእሷ እንዳልነግራት ብያለሁ። ተአምር ውስጥ ይከተኛል ይሄ። አሁን ምንድን ነው ግን ምን ታስባለህ? አሁን ሄለን ስትመጣ ትወዳለች ይሄን ስትወጣ? ኧረ በለው ትወዳለች መኪና። አንተ ኢትዮጵያ ውስጥ እኮ መኪና ማለት ሁሉም ሰው በቀላሉ አይገዛም። ማግለሻ ይሄ ኧረ ጉዴ! እኔ ተአምር ሆኖብኛል። ደግሞ ሲያምር መኪናው ራሱ ውስጡ ትከፍታለች መሰለኝ ያሪኝ ነበር ግን አዎ ሰሩፍ አለው አይደል? ይሄ ራሱ ይከፈታል ምናምን። ይሄኛውን ማስተካከል ይቻላል። እዚህ ጋር ካፕ ሆልደር አለ ምናምን። ይሄ ስክሪን ምናምን። ስክሪኑ ራሱ እኮ እኛ ቤት እንደዚህ አይነት ቲቪ የለም። አረ በጣም የሚገርም መኪና ነው የምር በጣም። ግን አሁን እሷ ምን ታስባለች? ትወዳለች? ምን አማራጭ አለ ከመውደድ በቀር? ይሄን የመሰለ መኪና ከመውደድ በቀር ምን አማራጭ አለ እንዴ? ይሄን የመሰለ መኪና በፈጣሪ ስም። አሁን እሺ እንዴት ነው እሷን ሰርፕራይዝ የምናደርገው? አይኗን ምናምን አስረን ምናምን ነው አይኗን እንሸፍነን ከዛ ሌላ ያዘጋጀው ነገር አለ? ይሄ የሚያስሩት ምናምን ያመጡት ነገር የለም? እንትን አለኝ። ምን መስሎ ድርጅቱ አሪፍ ነው። ተዘጋጅተሻል? አሪፍ ነው በጣም አረረ። አይናውን እንሸፍናለን። ከዛ ቁልፉ እቀበላለሁ ስትመጣ እሷ የምር በቃ እኔ ግን አሁንም ቢሆን ግን አንተ ስለሆንክ ችግር የለም። እነሱ ቢሆኑ ግን አላምናቸውም። እኔ ፕራንክ ነው እንጂ እንዲህ አይነት ነገር የለም። ግን አንተ ስለሆንክ ለምን ፕራንክ ታደርገኛለህ? ለምን አሁን ሰውየው አለሽ የገዛበትን ማየት እችላለሁ እኔ? እስኪ አሳየኝ። እሱን አሳየኝ። እኔ ማመን ይከብደኛል። እሱን አሳየኝ። የምር አሳይቶኛል። የገዛበት የተከፈለበትን አይቼዋለሁኝ እና ይሄ መኪና በቃ ግን አማንከኝ ነው። ምን አማራጭ አለኝ? ግን ማመን ሳልፈልግ ተገድጄ ነው ያመንኩት። እንዴ ሄለን ግን በጣም እድለኛ ሰው ነች። ግን راح تحب هاي الهدية ይሄን ስጦታ ትወዳለች። በእርግጠኝነት ነው እንጂ እንግዲህ ውድ ቤተሰቦች ደርሰናል ብለዋል እዚች ጋር። እስቲ እኔ ሪያክሽናቸውን ለማየት በጣም ጓግቻለሁኝ የምር። ግን እዚህ መኪና ቦታ ላይ ሆነን አይናችሁን እሰሩ ካልን ይጠራጠራሉ። ጆሲም ደግሞ ማወቅ የለበትም አይደል? እሱም ሰርፕራይዝ መሆን አለበት። ስለዚህ ምን እናድርግ? እሺ ለምን እዚህ ሆቴል ነው አንላቸው? አሪፍ ሀሳብ። እዛ ሄደን እዛ እነሱ እዛ ኑ እንላቸውና ከዛ ና በቃ እዛ ሆነን ከዛ ወደዚህ ብንመጣ ይሻላል። ና ቶሎ መኪና እንዳይገጭ። አሁን አሪፍ ሀሳብ ነው። ሆቴል ውስጥ ገብተን ከዛ ምሳ ግብዣ አስመስለን ምናምን ወይ ደግሞ እነሱን እዚህ ግቡ ብለን እኛ ለምን እዛ ተደብቀን አናያችሁ? ይሄ ሀሳብ ይሻላል። ይሄ ይሻላል። ስለዚህ እዛው እንመለስ በቃ። እነሱ እዚህ ይምጡ ማለት ነው። እዛ ይምጡ።
ቆይ አየክ መጡ አያቸው እዛ ጋር ሊገቡ እኮ ነው ወደ ሆቴል ወደዚህ እንጥራቸው ጆሲ ኑ ወደዚህ ግን መኪና እንዳይገዛት አይኗ ግን አይማ ሸፍኗታል። ይሄ ልጅ አይማ ኧረ ሰው ታምናለች በጣም ግን አንተ መኪና አስፋልት ትሻገራለች። መኪና እያዩ ስማ ሰርፕራይዙን ለማየት ዝግጁ ናችሁ? ምንድን ነው ሰርፕራይዙ? ኧረ ልጅ ወርቃ ነበር እኮ ምሳ ለመብላት ብላችሁ ልትገዙ ይላል። ምሳ አይደለም ሰርፕራይዙ። ማን ነው የሚቀር? ኧረ ምንድን ነው ሰርፕራይዙ? ለመክፈት ሁለት ምንድን ነው የምታስደነግጡን? ሰርፕራይዙ መኪና ነው። የመጀመሪያ ሰላም ልበላት። ሰርፕራይዙ አልገባኝም። እንዴት ነህ? سلام والله الهدية هاي سوبرايزو مساكف جاي دلهم ايه هنا ምንድነው የምትሉት? አልገባኝም። هاي الهدية تبعيتك እኔ እንኳን ሄደን እኔ አላምንም። ኧረ በጣም ወዲዛለሁ። እኔም አላመንኩኝም ነበረ። ያየሁትን አይቼ ነው ያመንኩት። ማለት አልገባኝም። خلاص هاي الهدية تبعيتك سوبرايز መኪና ምን ሆነ? መኪና ገዛችሁ? እንኳን ደስ አላችሁ። እንኳን ገዛ እንኳን በሰላም ገዛ። መኪና ገዝቶ ነው ሰላም በለው እስኪ። እኔ ማን ሰላም ማለት እንዳለብኝ መኪና ያምራል። መኪና ገዛ ሰላም አታምንም ብያለሁ እኮ አባቢኔ ከስብኛል። አንቺ ወንድም ያራዳች እንኳን ያምራል ነው የገዛው። ምን ቆይ ምን አለ አይደል እንዴ? መኪና ለራሴ አይደል? ለራሴ ያለኝ ነይ ላንቺ ኧረ በእናትህ እነሱ ውስጧ ላሳይሽ ግን እንደምትወጂ እርግጠኛ ነኝ። ተረጋጋጭ። በቃ የአንቺ መኪና ነው። እሺ አሁን ምንድን ነው? መኪናው ግን መኪናው ያምራል። ያኛውን መኪና ልቀይረው ነው? ለምን ትቀይረዋለህ? ያኛው እውነት ያምራል። ማብት ሰደነ አላመንሽኝ ነው? መጀመሪያ ባለፈው የሄድንበት መኪና ያምራል። ለምን እስኪ ግቢ እዛው ቁጭ በይ አትውረጅ። እስኪ ና ኤሪክ ና ገባ ውስጥ ያለው ነገር እናወራ እስኪ። እኔ ሊገባኝ አልቻለም። ምንድን ነው መኪና ውስጥ ነው? እስኪ ግባ። ሁለታችሁ ግቡ። እኔ እዚህ ጋር እኔ እንግዲህ እኮ ቀይሮት ነው መኪናውን። ያምራል፣ በጣም ያምራል። ቆንጆ ነው መኪናው። መኪናውን ቢቀይረውማ ጥሩ ነበረ፣ ግን ቀይሮት አይደለም። የምር ነው እንደዚህ እያደረክ ያለው? የምር ነው እንዴ? ራሱ አላመነኝም አይደለም። ምንድነው የምትሉኝ? አሁን አልገባኝም። እኔ እኮ መኪና ልትቀይር ነው አንተ? ይሄንን መኪና ገዝተህ ነው? ለኔ ነው መኪና ለኔ ነው። መኪና እኔም እኮ ያው ነግሬዋለሁ። እኔ የኢትዮጵያን ባህል ግን
ለሄለን መኪና ገዛውኝ ብሎ ማስረጃ ያሳየኝ። ከፈለጋችሁ እናንተ ማየት ትችላላችሁ የተከፈለበትን። ማለት አልገባኝም። ለእንዴት መኪና ይገዛል? እኔ ካላመነች ማለት ነው ባንቺ ስም ነው። ምን ማለት እኔ ለምን መኪና ምን ያደርግልኛል? እኔ እንጃስ ማለት ለምን ገዛህልኝ መኪና? እኔ አልፈልግም እኮ ማለት እኔ ላይክ በመኪናም ቤትም የፈለኩትን ነገር መግዛት የምፈልገው ይሄ በራሴ ነው። ገብቷችኋል? ግን ይሄን ስጦታ እናቲ ነው የገዛሽ ላንቺ፣ አንቺን ስለምትወድ ማለት ነው። ይሄ በእናት ስጦታ ነው። ለአንቺ ደግሞ የነገርኩሽ ነበር። هاي الهدية من والدتك عشان بتحبك كتير، وهي هدية صغيرة، هي تنش سطوطة نوكو اللي احنا قررنا هي مسلش. انت بتستاهلي الأحسن እኮ እኔ አልፈልግም ማለት እኔ ስጦታ እኔ መኪና አልፈልግም። ምክንያቱም አሁን ስጦታ ምናምን ይሄ ላይክ እኔ ትንንሽ ነገራቶችን ምናምን ስለተቀበልኩ አንተ ደግሞ እያደክ መምጣት አለብህ ማለት አይደለም። ትላንት ቀሚስ ሰጠኝ ምናምን ስለተቀበልኩ ነው ዛሬ መኪና ላይ ደረስከው። እና ደግሞ ብቻ እኔ አልቀበልም። በራሴ ነው መኪና መግዛት የምፈልገው። ምንም ማድረግ ፈልገው ነው። እናቴ ነው የገዛች እኮ ገባኝ። እኔ አልቀበልም። ገብቶሃል አይደለ? እኔ አልቀበልም። እኔ አልፈልግም። እኔ ያው እንግዲህ እሷ ባታምንም አልቀበልም ብትልም እኔ አይገርመኝም። ያው አይደለም ትቀበላለች። አይናትስ ነው ዞር በላ ሰልፌ ነው እንታ እዚህ ሀገር እንደዚህ አይነት ስጦታ የለም። ልኩት እኮ እኔ እኮ ግራ ገባኝ። ደግሞ ይሄ ትንሹ ስጦታ ነው ይላል መኪና فسائل هدية من والدتي። እኔ ማለት የሆነ እኔ መጀመሪያ ሳየው ምናምን የመሰለኝ ያው መጀመሪያ ለምሳ ነው የመጣሁት ምናምን፣ ግን ከዛ ደግሞ ሳየው ምናምን ለራሱ የገዛ ምናምን ነው እንጂ የመሰለኝ ያው እንደዚህ እንደሚደብረኝ ታውቃለህ ማለት በጣም የሚደብረኝ። ምክንያቱም ምንም ማድረግ የምፈልገው በራሱ ገብቷል እንጂ ለስጦታ እኮ ስጦታ የሚሰጥ ሰው ጠፍቶ ምናምን አይደለም። እሺ አሁን የእናቴ ስጦታ አትቀበልም? እምቢ ነው የምትይው? ማለት ፈጣሪ አክብርልኝ፣ አክብራ እሷ ላይክ ይሄንን ስላደረገች አከብራታለሁ ምናምን፣ ግን አልቀበልም። ገብቷል? እኔ አልፈልግም እንደዚህ የሆነ ላይክ ይሄ እኔ ማስበው እንደ ስጦታ ሳይሆን እንደ እርዳታ ነው የሚመስለው። እኔ አልቀበልም። ኖ አልወድም እንደዚህ አይነት ይሄ ኖርማል የኔ የራሴ አስተሳሰብ። ግን ይሄ ስጦታ የእናቴ ስጦታ ነው እኮ ገባኝ እኮ የእናት ስጦታ ነው ምናምን አከብራታለሁ፣ ንገርልኝ፣ በጣም ፈጣሪ አክብርልኝ ምናምን ብለን ንገርልኝ፣ ግን አልቀበልም። እሺ ያኔ አረ እንዲህን እኔ መሰለ ስጦታ ትልልሽ ምናምን ላይ እንጃ ልትቀበል የተሻለ ነው ያስ ግን የእናት ስጦታ እንዴትም ብትላለች አይደለም። አይ ሰው አክብሮ ምን ብሎ ወልዶሽ እስካረገ ድረስ አንድ ሰው ላይክ ስጦታ የሚሰጥበት ሁኔታ ይወሰናል። በምን አይነት ነገር ተረድቶት ነው? በመጥፎ ነገር ነው የሰው እንደዚህ አይነት ነገር ላንቺ እያበረከተ ያለ አይደለም የሚለውን ነገር ከግምት ውስጥ አስገብተሽ እሷ ስለምትወድሽ ስለምታከብርሽ ነው እንጂ ሌላ መጥፎ ነገር አዙሎ የመጣ ነገር አይመስለኝም። አይ ተረጋግተሽ አዳምጪ፣ ልልሽ የፈለኩትን አዳምጪ። እኔ በውሳኔሽ ላስጨንቅሽ ምናምን አይደለም፣ ግን በቃ ተረጋግተሽ ይሄ ስጦታ በመልካምነት ነው የመጣልሽ ስለምትወድሽ ነው እንጂ ሌላ መጥፎ ነገር ይዞ መጥቶ በኋላ ሌላ መጥፎ ስበብ ያለው አይመስለኝም እንደራሴ። እና አሁን ተቀበይ አትቀበይ ልልሽ አልችልም፣ ግን ነገሮችን ተረጋግተሽ አስቢ እና ደግሞ ሰው አክብሮ እስከሰጠሽ ድረስ ቴንኪው ብለሽ መቀበል የተሻለ ነው ብዬ አስባለሁ። በክብር ነው እሷ የሆነ ጥረት ብታደርጊ ስጦታው እንዲሰጠሽ ከሆነ ሰው ምናምን የሆነ ፍላጎት ብታሳይ ወይ ደግሞ መጀመሪያ ማለት ነው የሆነ የስጦታ እንዲሰጠሽ የሆነ ነገር ብታደርጊ የሆነ ወደ እርዳታ ሄደ ምናምን፣ ግን አንቺ ምንም አይነት ጥረት አላደረግሽም። ስለዚህ ነገር ምንም የምታውቂው ነገር የለም። እኔ አሁን ለእኔ ትንግርት ነው ተአምር ነው ማለት ሰው እንደዚህ መኪና ይስጣል ምናምን ነገር፣ ግን ሰው ፈልጎ በጣም ወዶሽ አንቺ ምናምን ነገር እና ደግሞ እሱ እየነገረኝ ነበር። በፊት ነበር ይህንን ነገር ያቀደችው እናቴ ምናምን በጣም ነው የምትወዳት። እኔ ከመምጣቴ በፊትም ልትልክላት አስባ ነበረ ምናምን ነገር እያለ ነግሮኝ ነበር። እና ስጦታው ከዚህ ምንም የሚገናኝ ነገር የለውም ማለት እንዲህ ወደ እርዳታ ይመስላል ምናምን የሚባልም ነገር የለውም እንደ እውነታው። እና
ሁሉንም ነገር በራስሽ ማድረግ እንደምትፈልጊ ምናምን ነገር እናውቃለን። ግን ይህን ስጦታ እንደ ሀሳብ የሆነ የእናቱም ስጦታ ስለሆነ ምናምን ነገር ብትቀበይ ጥሩ እና የምር ይህን የሚያክል ትልቅ ስጦታ ምናምን እኔ ለአንቺ ሲሰጥሽ ምናምን እኔ በጣም ደስ ብሎኛል። ምክንያቱም እንዴ በታክሲ ከመንከልከል በራይድ በዚህ ጠራራ ፀሐይ የምሬ ነው መኪና ለዛውም ደግሞ በመጥፎ ነገር አይደለም የመጣው ነገር ምንም አይነት ይሄ ስለዚህ ነገር አንቺ የሆነ ነገር ብታቂ የሆነ ነገር እንዲሰጥሽ ምናምን ነገር እንዲ የሆነ ቀመር ብትቀምሪ ምንም መፈጠሩን ማታቂው ሰው በዚህ ልክ የሆነ ሰው ስጦታ ልስጥ ሲል ጊዜ እኔ እንጃ ለእኔ ተአምር ነው የምሬ ነው። እና ኤሪክ ምን ትላለህ? ላዝም ተውበት እሷ አሁን አንተ የመጀመሪያ ላመንከኝም ምናምን ከዛ ይሄቡ እንትን ትልቅ ነገር ነው ምናምን ለእንደዛ ነው መሰለኝ እምቢ ያለችው። ግን አሁን እሺ ትላለች። አይ ሄሉ በቃ ይኸውልሽ የምሬን ነው የምልሽ እንደዚህ አይነት ስጦታ አይገፋም፣ እንቢ አይባልም። ማንኛውም ሰው ደግሞ የሚያገኘው እድል አይደለም ይሄ። አዎ በቃ አንቺ ፈጣሪ ስለሚወድሽ ነው የምሬን ነው የምልሽ። እና ከዚህ ነገር ጋር ከሌላ ነገር ጋር ምንም አታገናኙ። ካራንዶንሽ ፈጣሪ ስላየ ነው ይሄን ነገር የሰጠው። ተቀበል የምር በቃ ይሄኔ መሰለ እድል ከየት ይገኛል? የምሬን ነው የምልሽ። እሺ በይ እንዴ ዛሬ ደስታ ቀን እኮ በጣም ባትፈልጊም በቃ እሺ በይና ተቀበይው መኪናው። ኮንግራ የምሬን ነው የምልሽ ከእግረኛ ወደ ባለ መኪናኛ እንኳን ደስ አለሽ። የምሬን ላንቺ ደስ ብሎኝ በጣም እኔም ደስ ብሎኛል። ስታለሽ አክተር ምን ይሄ እስቲ ግቢ መኪና ውስጥ። አሁን ደግሞ መንጃ ፈቃድ አላት እኮ አዎ ትችላለች። መኪና ነበር የቀራት መኪናው ብቻ። መኪናውም ደግሞ ፈጣሪ አምጥቶታል። እስኪ ግቢ። ጴጳ ታስደርጊ ነው ጴጳ ታስደርጊኛለሽ? ያው ማለት እኔ ይህንን ነገር መቀበል ምናምን ፈልጌ አይደለም፣ ግን ደግሞ ማለት ሰውን እንደመናቅ ከምትወስዱብኝ ብዬ ነው እንጂ የምቀበለው አልፈልግም። ምክንያቱም እያንዳንዱን ነገር በራሴ ማድረግ ነው የምፈልገው እና በራሴም ለማድረግ ፕሮሰስ ላይ ነኝ። ስለዚህ አልፈልግም። በቃ ቤት ግዢበት። ይሄ መኪና ነይ ግቢ። ዋው መኪናው ግን ሲያምር ግን በፈጣሪ ስም ነይ እስቲ ግቢ።